በእኔ በቀር ወደ አብ የሚመጣ የለም ተብሎ ተረጋግጧል በመጽሐፍ። ይሄን ሰማን። የመጀመሪያዎቹን ምስክርነቶች ሪጀክት አድርገን ቀባጣሪዎች ብለን አንተ ጋር ያለው መጽሐፍ እኔ ጋር አለኮ እንደውም ይሄንን መጽሐፍ አንተ ሳትይዘው በፊት እኔ ይዤዋለሁ ብለን በትዕቢት ባለማወቅ አያሌ ዘመናት አለፉ። ግን በዘላለም ሕይወት ላይ እሱ ከጻፈ ማገዶ ፈይተህም ቢሆን ትመጣለህ እንጂ ስለማትቀር ተሰብኮልህ አይደለም። የሰበኩልህን ሰባኪዎች በድንጋይ ወግረህ በቦክስ ደብድበህ ከሰፈር ከሀገር አባረህ እፈይ ብለህ አሁን ማንም የለብኝም ብለህ ከተቀመጥክ በኋላ ራሱ ለልብህ ነግሮ ለማትክደው ለገዛ አይምሮህ አውርቶ ያለ አጀብ ራስ ተራምደ መጥተህ እጅህን አንስተህ ገብተሃል። ወደ ሕይወት ወደ ዕረፍት ገብተሃል። የእግዚአብሔር ኃይል አይተሃል። ለማዳን ነው። የሰው ኃይልስ ጥርስ ለማውለቅ አፍንጫ ለመስበር ነው፣ ለመጨቃጨቅ፣ ለመከራከር፣ ከሀገር ለማባረር፣ ጥላቻ ለመዝራት። የእግዚአብሔር ኃይል ግን ለማዳን ነው። አሜን። እነሆ የዳንበት እውነት፣ እነሆ የዳንበት ሕይወት፣ እነሆ የዳንበት ዓለም። ምን ይሰማችኋል አሁን ወደ ውስጣችሁ ስታስቡ? ምንድነው የሆነው? ምንድነው የተከናወነው? ምንድነው ለዓለም እንቆቅልሽ የሆነው ነገር? ምንድነው በሚድኑትና በማይድኑት መካከል የገባው ነገር ምንድነው? ይሄን የሰማንበት መጽሐፍ ይሄውና። እሱም ያለ ሰባኪ እንዴት ይሰማሉ? ደግሞ ያለ ሰባኪ ሲባል አገር ምድሩ ሁሉ ሰባኪ ሆኗል። ምን ችግር አለ? ስልክ እጁ ላይ ነው። ይከፍትና ገባገቡ አበቡል ይላል። ማን ላከን? ማን ልኮሃል? ማን ልኮሃል? ይውላችሁ ላኪ አለ። በዘመን የማይለወጥ ዙፋኑም የማይናወጥ እግዚአብሔር ነው። ተላኪ አለ። የተላከ እግዚአብሔር ና ብሎ የጠራው ሂድ ብሎ ያሰማራው ተላኪ አለ። እቺም ቤተ ክርስቲያን ናት። በደም የተዋጁት ምስክሮች ናቸው። መልእክት አለ። በዘመን የማይለወጥ መልእክት። መልእክቱ ክርስቶስ ነው። አይታል። ላኪው እግዚአብሔር ነው። ለሁሉ የሚደርሰው መልእክት ክርስቶስ ነው። መልእክተኞቹ ደግሞ የዳኑት ናቸው። ያልዳኑ መልእክተኞች መሆን አይችሉም እንዴ? ያልዳኑ እኮ ያላመኑ ናቸው። እውነት አሰብ ባላመኑትስ እንዴት ይጠሩታል አይልም እንዴ? ያላመን እንዴት ብሎ ይጠራዋል? ድፍረት ካልሆነ በስተቀር ማለት ነው። እነዚህ ደግሞ መልእክተኞች ምልክት አላቸው። ምልክት አላቸው። የሚያምኑትንም እነዚህ ምልክቶች ይከተሏቸዋል። በአዲስ ቋንቋ ይናገራሉ። እጃቸውን ድውያን ላይ ይጭናሉ፣ በሽተኞች ይፈወሳሉ። ይሄም የተገለጠ እውነት ነው። አጋንንትን በስሜ ያስወጣሉ። ይኸው እየፈጨነው ነው። ክብር ለእግዚአብሔር ይሁን። በጸጋው በራሱ ማንም ይሄንን ማድረግ አይችልም። ግን የእውነት መንፈስ ይሄንን እያደረገ እያየን ነው። ምልክቶች አሉ፣ የተገለጡ ናቸው። እዚህ እምነት የሚጀምረው ከመስማት የሚሰማውም የእግዚአብሔር ቃል ነው። ስለዚህ የእምነት ምንጩ የእግዚአብሔር ቃል ነው ማለት ነው። መጽሐፍ እንደሚል በመጽሐፍ እንደተጻፈው እኒህ ተብሎ እንደተነገረ የሚባለው የእምነት ስርዓት ክርስትና ይባላል፣ ወይንም የመጽሐፉ አማኞች ሕይወት ይባላል። አለበለዚያ ከመሬት ተነስተ ዝም ብለህ ዳብሰው ይፈውሳል፣ ጠጪው ያድናል፣ ተቀባባ እንዲበል ምንድን ነው እንደዚህ? እንደዚህ አይነት ነገር የለም። ምክንያቱም አንድ ነገር ረጅም ዘመን ሲያስቆጥር እየተደጋገመ ሲነገር እውነት ይመስላል። ረጅም ዘመን ስላስቆጠረ በብዙዎች ስለተወራ እየተደጋገመ ስለተነገረ እውነት አይደለም። እውነት መጽሐፉ ላይ ያለው ብቻ ነው። ከመጽሐፉ ውጪ እውነት የሚባል ነገር የለም። ስለዚህ እምነት በሰዎች ሕይወት ውስጥ እንዴት ይፈጠራል? የእግዚአብሔርን ቃል በመስማት